ምዕራፍ 3 በሰው ዘንድ ሰው ሚስቱን ቢፈታ ከእርሱም ዘንድ ሄዳ ሌላ ወንድ ብታገባ በውኑ ደግሞ ወደ እርሱ ትመለሳለችን? ያቺ ሴት እጅግ የረከሰች አይደለችምን? ይባላል። አንቺ ከብዙ ውሽሞች ጋር አመንዝረሻል፣ ወደ እኔም ትመለሻለሽን? ይላል እግዚአብሔር። ዓይንሽን አንስተሽ ወደ ወናዎች ኮረብቶች ተመልከቺ። ያልተጋደምሽበት ስፍራ ወዴት አለ? አረባዊ በምድረ በዳ እንደሚቀመጥ አንቺ በመንገድ ላይ ተቀምጠሽ ትጠብቂያቸው ነበር። በግልሙትናሽና በኃጢአትሽ ምድሪቱን አረከስሽ። ስለዚህ ካፊያ ተከለከለ፣ የኋለኛውም ዝናብ ጠፋ፣ የጋለሞታም ሴት ፊት ነበረብሽ። ታፍሪም ዘንድ እምቢ ብለሻል። አሁንም አንተ አባቴ ሆይ የብላቴንነቴ ወዳጅ ነህ ብለሽ አልጮሽልኝምን? ለዘላለም ይቆጣልን? እስከ ፍጻሜ ድረስ ይጠብቀዋልን? እነሆ እንዲህ ብለሽ ተናገርሽ፣ እንደ ተቻለሽም መጠን ክፉን ነገር አደረግሽ። እግዚአብሔርም በንጉሡ በኢዮስያስ ዘመን እንዲህ አለኝ፣ ከዳተኛይቱ እስራኤል ያደረገችውን አየህን? ወደ ረዘመው ተራራ ሁሉ ከለመለመ ዛፍም ሁሉ በታች ሄደች፣ በዚያም ጋለም ሞተች። ይህንንም ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር። ነገር ግን አልተመለሰችም። አታላይ እህቷም ይሁዳ አየች። ከዳተኛይቱም እስራኤል ስላመነዘረች ስለዚህ ፈትቻታለሁ፣ የፍቺዋንም ወረቀት ሰጥቻታለሁ። አታላይቷ ይሁዳ ግን እንዳልፈራች እርሷም ደግሞ ሄዳ እንደ ጋለም ሞተች አየሁ። በግልሙትናዋም በመቅለሏም ምድሪቱ ረከሰች። እርሷም ከድንጋይና ከግንድ ጋር አመነዘረች። በዚህም ሁሉ አታላይቱ ይሁዳ በሐሰት እንጂ በፍጹም ልቧ ወደ እኔ አልተመለሰችም። እግዚአብሔርም እንዲህ አለኝ፣ ከአታላይቱ ከይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ሂድና ይህንን ቃል ወደ ሰሜን ተናገር፣ እንዲህም በል፣ ከዳተኛይቱ እስራኤል ሆይ ተመለሺ ይላል እግዚአብሔር። መሐሪ ነኝና ለዘላለምም አልቈጣምና በእናንተ ላይ ፊቴን አላደርግም ይላል እግዚአብሔር። በአምላክሽ በእግዚአብሔር ላይ እንዳመፅሽ መንገድሽንም ከለመለመ ዛፍ ሁሉ በታች ለእንግዶች እንደ ዘረጋሽ ቃሌንም እንዳልሰማሽ ኃጢአትሽን ብቻ እወቂ ይላል እግዚአብሔር። ከዳተኞች ልጆች ሆይ እኔ ባላችሁ ነኝና ተመለሱ ይላል እግዚአብሔር። አንዱንም ከአንዲት ከተማ ሁለቱንም ከአንድ ወገን እወስዳችኋለሁ፣ ወደ ጽዮንም አመጣችኋለሁ። እንደ ልቤም በግ ጠባቆችን እሰጣችኋለሁ፣ በእውቀትና በማስተዋልም ይጠብቋችኋል። በበዛችሁም ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህም አይደረግም። በዚያም ዘመን ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሯታል። አሕዛብም ሁሉ ወደ እርሷ ይሰበሰባሉ። ከእንግዲህም ወዲህ ክፉውን እልከኛ ልባቸውን ተከትለው አይሄዱ። በዚያን ዘመን የይሁዳ ቤት ወደ እስራኤል ቤት ይሄዳል። በአንድም ሆነው ከሰሜን ምድር ርስት አድርጌ ለአባቶቻቸው ወደ ሰጠኋት ምድር ይመጣሉ። እኔ ግን ከወንዶች ልጆች ጋር እንዴት አደርግሻለሁ? ያማረችውንስ ምድር የከበረችውን የአሕዛብን ሰራዊት ርስት እንዴት እሰጥሻለሁ ብዬ ነበር። ደግሞ አባቴ ብለሽ ትጠሪኛለሽ፣ እኔንም ከመከተል አትመለሽም ብዬ ነበር። የእስራኤል ቤት ሆይ ሚስት ባሏን እንደምታታልል እንዲሁ አታለላችሁኝ ይላል እግዚአብሔር። የእስራኤል ልጆች መንገዳቸውን አጣምመዋልና አምላካቸውንም እግዚአብሔርን ረስተዋልና በወናዎች ኮረብቶች ላይ የልመናቸውና ለቅሶአቸው ድምፅ ተሰማ። ከዳተኞች ልጆች ሆይ ተመለሱ፣ ከዳተኝነታችሁንም እፈውሳለሁ። እነሆ አንተ አምላካችን እግዚአብሔር ነህና ወደ አንተ እንመጣለን። በእውነት የኮረብቶችና የተራሮች ፍጅት ከንቱ ናት። በእውነት የእስራኤል መዳን በአምላካችን በእግዚአብሔር ዘንድ ነው። ነገር ግን ከትንሽነታችን ጀምሮ የአባቶቻችን ድካም በጎቻቸውንና ላሞቻቸውን ወንዶችና ሴቶች ልጆቻቸውንም እፍረት በልቶባቸዋል። ከትንሽነታችን ጀምሮ እስከ ዛሬ ድረስ እኛና አባቶቻችን በአምላካችን በእግዚአብሔር ላይ ኃጢአት ሰርተናልና የአምላካችንንም የእግዚአብሔርን ቃል አልሰማንምና በእፍረታችን እንጋደም፣ ውርደታችንም ይክደነን።